ሰጣቸው እና ያንን የተቀበሉትን ወንጌል ደግሞ ወደኛ አስተላለፉት። ከነሱ የተቀበሉ አባቶቻችን ወደ ቀጣይ አባቶች እያለ በቤተ ክርስቲያን ውስጥ አሁን እኛ ጋር ደረሰ። በቅብብሎች ውስጥ ያስተምህሩ ወደኋላ ተመልሰን ስንመለከተው ቀጥታ የተቀበልነው ከማን ነው? ይሄ ከእግዚአብሔር ሲሆን ይሄ ከእግዚአብሔር ነው። ከእግዚአብሔር ቀጥታ የተቀበልናቸው አስተምህሮች የቤተ ክርስቲያን ነው የሚባሉት። የሆነ ግለሰብ አይደለም፣ የቤተ ክርስቲያን የክርስቲያን። ይሄ አንደኛው ነው ብያቸዋለሁ። ሁለተኛው ግን ምንድን ነው አልኳችሁ? በተለያየ ሁኔታ ወይም የሆነ መጽሐፍ ቅዱስ ላይ የተቀመጠ ነገር ለማብራራት ምናምን ሊቃውንት ደግሞ የክርስቲያን ውስጥ የተነሱ ትልልቅ መምህራን፣ ትልልቅ ሊቃውንት አባቶቻችን፣ ቅዱሳን አባቶቻችን ያብራራሉ። ሲያብራሩ የሚያብራሯቸው አንዳንድ ነገሮች የሚሰጧቸው እይታዎች ይኖራሉ። እነዛ ደግሞ እይታ ይባላሉ አይደለም? አዎ። ለምሳሌ ሴት ከአዳም ጎን የተገኘችው ይሄ ምንም እይታ ሳይሆን ራሱ መጽሐፍ ቅዱስ የሚለው ነው አይደል? አዎ። ሴት ከአዳም ጎን የተገኘችው ግን ከየትኛው? ከግራ ወይስ ከቀኝ? ከግራ ጎን ነው ወይስ ከቀኝ ጎን የተገኘችው? ቆነጃጅት ከየት የተገኛችሁት? እሺ ሔዋን ከአዳም ጎን የተገኘችው ከቀኝ ነው ከግራ ነው የሚል ነገር የለም መጽሐፍ ቅዱስ ላይ አለ? የለም። ስለዚህ ከግራ ነው ቢባል እይታ ነው፣ ከቀኝም ቢባል እይታ ነው። አንድምታችን ይህንን ሲያብራራ ዘፍጥረት አንድምታ ተርጓሚ ላይም ከግራ ይልና ከዚህ አንጻር ይልና መለስ ያደርግና አንድም ይልና ደግሞ ከቀኝ ይልና ደግሞ ከቀኝ ቢሉ ደግሞ ከዚህ አንጻር ብሎ ይናገራል። ከግራ ቢባል እንደው ከዚህ አንጻር፣ ከቀኝ ቢባል መቼስ ከሁለቱም ሳይድ ወጣች አይባልም አይደለ? ሔዋን ሁለት አይደለችም፣ አንድ ነች። ከአዳም ከጎኖቹ ወጣች ተገኘች ሳይሆን ከጎኑ ተገኘች ነው የተባለው። ስለዛ ከአንድ ጎን ነው የተገኘችው። ስለዛ ከቀኝ አንድም ደግሞ ከግራ እየተባለ ይናገራል። ይሄ ምን ይባላል? የሊቃውንቱ እይታ። እሺ ሰው አስተምህሮና እይታውን መለየት አለበት ማለት ነው አይደለም እንዴ? አዎ መለየት አለበት። ስለዛ አስተምህሮ ስንል አሁን እኔና እናንተ እዚህ ጋር የምንማማረው ምንድን ነው? አስተምህሮ ዶግማ ከእግዚአብሔር ከአባታችን የተቀበልነው የቤተ ክርስቲያን የሆኑ አስተምህሮ። ስለዛ ለምሳሌ አሁን የምንማማራቸው ትምህርቶች ማለት ነው አይ እንደው ይሄ ነገር አይመስለኝም ማለት አንችልም። ምክንያቱም ናችሁ የሆነ የተሰጣችሁ አስተምህሮ አለ አይደለ? እሱን በማመናችሁ እሱ ማመን ራሱ እምነት ተብሎ ይጠራል። የእናንተ ማመን እምነት ተብሎ ይጠራል። ሁለተኛው ደግሞ ኦብጀክት ኦፍ ፌዝ ነው። እሱ ምንድን ነው? የሚታመነው ያ ነገር። ለምሳሌ የሥላሴ ትምህርት እናምናለን አይደል? የሥላሴን ትምህርት እናምናለን። ነገረ ክርስቶስ እናምናለን። የድህነት ትምህርት በቤተክርስቲያን ውስጥ ያሉት እናምናለን። ያ የሚታመነው ነገርም እምነት ተብሎ ይጠራል። እምነት፣ ሃይማኖት እምነት ተብሎ ይጠራል። ስለዚህ አሁን ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ስለዚህ አሁን የተሰጠው የአንድ ጊዜ ፈጽሞ የተሰጠ ሃይማኖት ማለት አንድ ጊዜ ፈጽሞ የተሰጠ አስተምህሮ ማለት ነው። ስለዚህ አሁን አስተምህሮ አንድ ጊዜ ፈጽሞ ተሰጥቷል። ከአሁን በኋላ ሐዋርያት ካለፉ በኋላ የሚጨመር አስተምህሮ አይቻልም። ይቻላል? በሃይማኖት ደረጃ አይቻልም። ሐዋርያት አንድ ጊዜ ካለፉ በኋላ ሐዋርያት ያልደረሱበት ቀስ እያለ እግዚአብሔር እየገለጠ የሚለው ነገር የለም። በሃይማኖት ደረጃ ሃይማኖት አንድ ጊዜ ፈጽሞ ተሰጥቷል። ሐዋርያት የማያውቁት ዶግማ እኛም አናውቅም። በዶግማ ደረጃ በምን ደረጃ? በዶግማ ደረጃ አናውቅም። ስለዛ ዶግማ ይሁን ሃይማኖት ይሁን የቤተ ክርስቲያን ዋናው ግን ሲጻፍ በማነው ሲሰጥ ግን አስቀድሞ በሐዋርያቱ በቃል ይሰጣል ትምህርት። ለምሳሌ የመጀመሪያው ስብከት ወደ 3000 ነፍሳትን የመለሰው ያ ስብከት የቅዱስ ጴጥሮስ የቃል ስብከት ነው እንጂ ጽሑፍ ጽፎ ውስጥ ይሄን አንብባችሁ ዳኑ አይደለም። በቃል ይሰብካል 3000 ነፍስ በአንድ ጊዜ በአንድ ስብከት አይደል? ሐዋርያት ሥራ ምዕራፍ 2 ላይ ያለው የነበረው ስብከት ማለት ነው። እና ሰው ቅዱስ ጴጥሮስ ልክ እንደዛ እንደሰበከ ሁሉ ሌሎች ሐዋርያትን በተለያየ ዓለም ክፍል እየሄዱ በቃል ይሰብካሉ፣ ያሳምናሉ፣ ያጠምቃሉ። ከዛ ደግሞ አምነው ለተጠመቁ ሰዎች እንደ አዲስ ለሚጠመቁ አምነው ለተጠመቁ ሰዎች እንደ አስፈላጊነቱ መልእክት ይጻፍ እና ያ አስተምህሮ በቃል የተሰጠው ትምህርት ይታወቃል። በቃ የተለያዩ ነገር እግዚአብሔሩ ላይ ነገረ ድህነቱ ላይ የክርስቶስ ጉዳይ ላይ የተማሩትን ይዘው የለ አባቶች
ያኔ ማለት ሐዋርያት እያሉ የሰሙ ሰዎች እሱን ይዙና የተማሩት ትምህርት ደግሞ ጽሑፍም ደግሞ ተጨምሮላቸው ያንን በጆሯቸው የሰሙ ይሰብካሉ እያጸኑ እሱን ደግሞ እያስተማሩ ሲያስተምሯት ማንነት አስተምህሮ ወይም ዶግማ ላይ ብቻ ትኩረት እናደርጋለን። ለምሳሌ የእመቤታችን ፍልሰተ ስጋዋ የስጋዋ መነሳት አሁን የቤተክርስቲያን ውስጥ ይሰጣል አይሰጥም? ትምህርቱ ይሰጣል። በጣም በሁሉም ጥንታውያን አብያተ ክርስቲያናት ዘንድ የታመነና የሚሰጥ ነው። ግን ዶግማ አይደለ? የእመቤታችን ምንድነው ሆነ ሰዓት ላይ የተፈጠረ ነገር ነው። በቤተክርስቲያን ውስጥ ዶግማ አይደለም። ዶግማ ስላሉ አሁን እንደነዚህ አይነት ትምህርቶችን እዚህ ላይ አንማማርም ማለት ነው። የምንማማረው ዶግማ የሆኑትንና ለመጠመቅ ሲፈልግ አንድ ሰው ከኦርቶዶክስ ቤተክርስቲያን ውጭ ያላችሁ ሰዎች፣ ፕሮቴስታንቶች፣ ሙስሊሞች፣ ኤቲስቶችም ካላችሁ እሱን ደግሞ እናያለን። የክርስቲያኖች አምላክ እውነተኛው ብቸኛው አምላክ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት እንዳለው ጌታችን ኢየሱስም እውነተኛ አምላክ የሆነው የሆንክ አንተ ብቻ ብለን የክርስቲያኖችን አምላክ እንጠራለን ማለት ነው። የክርስቲያኖች አምላክ ብቻውን እውነተኛ አምላክ ነው ደግሞ እናያለን። ስለዚህ ቀጣይ እሱን እናያለን። ፈጣሪ እንዳለ እናያለን። ሰንያ ፈጣሪ ደግሞ የክርስቲያኖች አምላክ እንደሆነ እውነተኛው ፈጣሪ ለማየት እንሞክራለን። ጥቂት ነገር አመሰጣችሁ። እሺ አላበዛባችሁም። ኦኬ የክርስቲያኖች አምላክ እሱ ነው ትክክለኛ ፈጣሪ አልከን። ከዛ በኋላ ግን በክርስትና ስም ራሱ በርካታ ሃይማኖቶች አይሉ አይደለም ወይ? እንደው ጥንታውያን አብያተ ክርስቲያናቱን እንዳለ ብንይዘው ራሱ በኋላ ላይ ደግሞ የተነሱ የተለያዩ ቤተ እምነቶች አሉ። ለምሳሌ የአዋ ምስክሮች አሉ። ኢየሱስ ፍጡር ነው የሚሉ የመጀመሪያው ፍጡር ነው የሚሉ ጌታ ይቅር ይበላቸውና ይበለንና ኦንሊ ጂሰሶች አሉ። ስላሴ የሚባል ነገር የለም ብለው የሚናገሩ ይልቁንም ኢየሱስ ራሱ አብ ነው ብለው የሚያስተምሩ ወይም አብ ራሱ ኢየሱስ ነው ብለው የሚያስተምሩ አብ ኢየሱስ ነው ብለው የሚያስተምሩ ኦንሊ ጂሰሶችም አሉ በክርስትና ስም። ይህንኑ መጽሐፍ ቅዱስ ይዘው እያነበቡ ይህ ብቻ ብለው እያነበቡ እያመኑ አብ ኢየሱስ ነው ብለው የሚያስተምሩ ደግሞ አሉ። ስላሴን የካዱ ፕሮቴስታንት በሚለው የእምነት ተቋም ውስጥም የተለያየ እምነት ያላቸው ዲኖሚኔሽኖች አሉ። አንዳንዱ ድህነት ላይ ለምሳሌ ጥምቀት ያድናል ለድህነት ነው ሲል፣ አንዳንዱ ደግሞ ጥምቀት ለድህነት አይደለም የሚል አለ እና ቅዱስ ቁርባኑ ላይ ሌሎች ጉዳዮች ላይ የተለያዩ ርዕሰ ጉዳዮች ላይ ማለት ነው። ሰው ታዲያ ትክክለኛው ክርስትና ታዲያ የትኛው ነው? የክርስቲያኖች አምላክ እንኳን ቢሆን ትክክለኛው ግን ሁሉም ግን የተለያየ አስተምህሮ ነው ያለው። የትክክለኛው አስተምህሮ ያለው የትኛው ጋር ነው? ትክክለኛዋስ የጌታ ቤተክርስቲያን የትኛዋ ናት? በምን እናውቃለን? እሱም ደግሞ አሳያችኋለሁ። ከዘን እችን አይተን እንጨርሳለን ዛሬ። አይሻልም? ይሻላል። እነዚህ 3 ነጥቦች እናያለን። እሺ የፈጣሪ መኖር ላይ ትንሽ ነገር የምናወራ ይሆናል። እንግዲህ ከፈጣሪ ህልውና ጋር በተያያዘ የሚነሱ የተለያዩ ሀሳቦች አሉ። ማለት ፈጣሪ አለ፣ ፈጣሪ የምር አለ ለሚለው ጥያቄ የተለያዩ አካላት የተለያየ መልስ ይሰጣሉ። አንዳንዶች ፈጣሪ አለ የሚሉ አሉ። ፈጣሪ የስ አለ፣ ፈጣሪ አለ ጋይዝ። አሁን እናንተ አለ ትላላችሁ። ብዙዎቻችሁ አለ ካላችሁ በቃ እናንተ አሁን ፈጣሪ አለ ከሚሉት የምትመደቡ ናችሁ እና በፈጣሪ ህልውና ፈጣሪ አለ ብለው የሚያምኑ ብዙዎች አሉ። እነዚህ ራሳቸው ግን ይከፈላል ማለት የተለያየ ክፍልፋይ ሊኖራቸው ይችላል። ፈጣሪ አለ ብሎ አንዳንድ ሰው ለምሳሌ ብዙ ፈጣሪ ነው ያለው የሚል ሰው ሊኖር ይችላል አይደለ? ይሄ ፖሊቲዝም ይባላል። ብዙ አማልክትን የማምለክ እምነት ማለት ነው። ብዙ አማልክትን። አንዳንዱ ደግሞ እኔ ሞኖቴስት ነኝ፣ እኔ አንድ አምላክ ብቻ እንዳለ ነው ማምነው የሚሉ ደግሞ ይኖራሉ። አንድ አምላክ ብቻ ያለ ሰው አንድ አምላክ ብቻ አለ ብሎ የሚያምን ሰው ሞኖቴስት ይባላል። አሁን እኛ ለምሳሌ አንድ አምላክ ብቻ ያለ ነው ብለን የምናምነው 3 አምላክ ያለን ወይስ አንድ አምላክ? 3 አማልክት ወይስ አንድ አምላክ? ስላሴ 3 አማልክት ነው አይደለም አይደል? ስላሴ ላይ ትምህርት ላይ ቀጣይ እሱን የምንማማረው እሱ ላይ እንሄድበታለን። ለማንኛውም አምላካችን እግዚአብሔር አንድ እግዚአብሔር ነው፣ አንድ አምላክ ነው። የአንዱ አምላክ በ3 አካል ተገለጠ ወይም 3 አካላት አለው እንጂ 3 አማልክት አይደሉም። ለማንኛውም አንድ አምላክ ብሎ የሚያምኑ አሉ፣ ብዙ አማልክት ብሎ የሚያምኑ አሉ። አንዳንዱ ደግሞ ዲስቶች ደግሞ አሉ። ማለት የዲዝም እምነት ተከታዮች
እነሱ ደግሞ እንዴት ያለ ነው እንደው ፈጣሪ ፈጠረና ዓለማትን ማለት ነው። ዓለማትን ፈጠረና ልክ ከዛ በኋላ በቃ አንዴ ፈጠረ ያለው በራሱ ዛቢያ እንደፈለገ ይሽከርከር አይነት ነገር የለም። የሆነ በቃ ፍጥረትን አንድ የፈጠርኩ ከዛ በኋላ እርስ በርሱ እየተመጋገበ ምናምን ነገር እንደፈለገ ይኑር፣ እኔ አሁን ሌላ ስራ አለብኝ ብሎ ዞር ብሎ ፊቱን ከዓለም ፊቱን ዞር አድርጓል አይነት ነገር ማለት ነው። ልክ ምሳሌ የሚሰጡት እንዴት ነው? እንደ ሰዓትን የሚሰራው ሰው ለምሳሌ ይህንን ሰዓት የሰራው ሰውዬ ማለት ነው። ሰዓቱን ሰራ። ሰዓቱን ከሰራ በኋላ እንዲቆጥር አደረገው። ይቆጥራል። አሁን እየቆጠረ ነው። ሰዓቱ እንዲቆጥር ግዴታ ይህን ሰዓት የሰራው ሰውዬ ነዘዘር መጥቶ ማድረግ አለበት እንዴ? የለበትም። አንድ ጊዜ ሰርቶታል። በቃ ይኸው እጅ ላይ ደርሷል። ራሱ ሰዓቱ በቃ በራሱ ጊዜ ይዞራል። ልክ እንደዛ ሁሉ ፈጣሪም ፍጥረትን ሲፈጥር ከዛ በኋላ ፍጥረት እንደ ፍጥረት ጥራቱ ሙሉ በቃ ስቷታል አይነት ነገር ይላሉ። ዴዝም ይባላል። እንዲህ ያለም ደግሞ ፈጣሪ አለ ብሎ ቢያምኑ ልክ እንደዚህ አይነት ፈጣሪ ነው ያለው ደግሞ የሚሉ ሰዎች አሉ። ሰው ፈጣሪ አለ የለም ለሚለው ጥያቄ አለ ብሎ የሚመልሱ ሰዎች እንደዚህ አይነት ነገሮችን ያስቀምጡ። እንደዚህ በዚህ መልኩ ሊከፋፈሉ ይችላሉ። ይህን ብዙ ያን ያህል ትንተና መያዝ ላይጠበቅባችሁ ይችላል። ግን አትሊስት ግን መያዝ ያለባቸው የመጀመሪያው አዎ ፈጣሪ አለ የሚሉ አሉ። ለምሳሌ እኛ አንድ አምላክ አለ የምንል ብዙ አማልክት አለ ምናምን የሚሉ እነዚህ ሁሉ ስህተት እንደሆኑ በኋላ ሊያሳያችኋሉ። የእኛ ትክክል እንደሆነ ስናሳይ የእነሱ ስህተት እንደሆነ በዛው ይታያል። ሌላው የለም የሚል ደግሞ አለ። ፈጣሪ አለ ስትለው ኖ የለም በቃ አለቀ። ፈጣሪ የለም ብሎ የሚያምኑ ደግሞ አሉ። ለዚህ እንደ ማስረጃ የሚያቀርቡት ነገር እውነቱን ለመናገር የለም ማለት ይቻላል። ፈጣሪ ጭራሹ የለም ለማለት የሚያበቃ ወይም ደግሞ ፈጣሪ የለም ለማለት ሊቀርብ የሚችል መረጃ በፍጹም የለም። ምናልባት ሊያቀርቡ የሚችሉት እንደው እንግዲህ እስካሁን እስካየነው ድረስ ማለት ነው ከጥንትም ጀምሮ የመጣ አንድ ተለቅ ያለ ጥያቄ አለ። ማለት የስሜታዊነትም ጉዳይ የሆነ የታከለበት ማለት ነው። ምንድነው እሱም? እንደው እግዚአብሔር ሁሉን ቻይ ነው ትላላችሁ፣ ሁሉን አዋቂ ነው ትላላችሁ፣ ደግሞ ሁሉን ወዳጅ፣ ሁሉን አፍቃሪ፣ መልካም ነው ትላላችሁ። ሶስቱንም ያሟላል እግዚአብሔር። ፈጣሪ ሁሉን አዋቂ ከሆነ ሁሉን ወዳጅ ከሆነ ወይም መልካም ከሆነ ማለት ነው። መልካም ከሆነ እግዚአብሔር ወይም ክፋትን የሚጠላ ማለት ነው ከሆነ ከዛ ደግሞ ሁሉን ቻይ ከሆነ እነዚህ ሶስቱን ካሟላ ለምን ክፋት ታዲያ ምድር ላይ እናያለን? ክፋትን ለምን እናያለን ይላሉ። በአጭሩ ምን መሰላችሁ ጥያቄው? ለምሳሌ ምድር ላይ ክፋት አለ የለም ማለት ክፋቶች ይታያሉ በአንድም በሌላም ምክንያት የተለያዩ ክፋቶች ማለት ለምሳሌ የህፃናት መገደል፣ የህፃናት መደፈር፣ የተለያዩ ምስኪኖች መገደል፣ የትኛውም ሰው መገደል ምናምን እና የመሳሰሉት እንዲህ ያሉ የተለያዩ ሰፈሪንግ ምናምን በህመም መሰቃየት ሊሆን ይችላል፣ በጦርነት ውስጥ ማለፍ ሊሆን ይችላል። እንደዚህና መሰል የሆኑ ነገሮችን ያነሱና እንዲህ ያሉ ነገሮች ክፋቶች ናቸው። አሁን እነዚህ ነገሮች እግዚአብሔር ያውቃል አያውቅም? በቃ ሁሉን አዋቂ ነው ስለምትሉ ያውቃል። ሁሉን አዋቂ ነው ስለሚባል ማለት ነው። እሺ ዘን ክፋትን ደግሞ አይፈልግም ብላችኋል። መልካም ነው፣ ኦልጉር ነው እግዚአብሔር። መልካም ከሆነ እሺ ስለዛ ክፋትን አይፈልግም፣ ሊያጠፋው ይገባል። ሁሉን ቻይ ነው ስለምትሉ ደግሞ ማጥፋት ይችላል። ማጥፋት የሚችል ከሆነ ማጥፋት አለበት። ግን ይኸው ክፋቶች አሉ፣ ክፋቶች ስላሉ በቃ ፈጣሪ የለም ማለት ነው ብሎ የመደምደም ነገር ይህን ነው ብዙ ጊዜ ሊያቀርቡ የሚችሉት። ይሄ ሰዎችን ስሜታዊም ስለሚያደርግ በተለይ እንደዚህ አይነት ነገር የሚደርስባቸው ሰዎች በጣም በቀላሉ የሚጠቁበት በሽታ ነው ይሄኛው በሽታ ማለት ነው። እና አክቹዋሊ ይህንን በጣም በአጭሩ ለመመለስ ማለት ነው በአጭሩ ለመመለስ በደንብ አድርጋችሁ ጆሯችሁን ስጡኝ። እዚህ ጋር ጆሯችሁን በጣም ያፈልጓሉ። እዚህ ጋር ፈጣሪ የለም ብለው ደምደም አይደል የተነሱት ላለመኖሩ ብለው አሁን የተናገሩትን ነው የሚናገሩት። ከነዚህ ሶስቱን ያስቀምጡና ማለት ነው ከነዚህ ከሶስት ውስጥ ለምሳሌ ከፈጣሪ ላይ እና በቃ ፈጣሪ ተብሎ ለሚታሰበው አካል ማለት ነው አንዱን ለምሳሌ ብትቀንሱ አንዱን ማለት ነው ከነዚህ ከሶስቱ አትሪቢዩቶች ወይም መገለጫዎች አንዱን ብትቀንሱ ሁለቱን አሟልቶ ግን ፈጣሪ መኖር ይችላል። ምን እያልኩኝ ነው? ለምሳሌ ሁሉን አዋቂ ነው፣ ሁሉን ቻይ ነው፣ ምንድነው ሁሉን አዋቂ ነው፣ መልካም ነው፣ ፕላስ ደግሞ ሁሉን ቻይ ነው የሚል አለ አይደል? ኦኬ ለምሳሌ ክፋት ይፈጠራል ግን ፈጣሪ አለ ብለናል። እና ያ ፈጣሪ ግን ክፋት ሲፈጠር በቃ እንዲፈጠር ፈለገ ተው ማለት ክፋቶች ሲፈጠር ክፋትን
ማስወገድ ያን ያህሉ የማይፈልግ ነው። ወይ ወደ ዲስቶቹ ልመለሳቸው አንዴ፣ በጣም ይቅርታ። ዲዝም ላይ ፈጥሮ ከዛ በኋላ ዞራ ላይ የሚሉት ነገር አለ። ለምሳሌ የእነሱን ፈጣሪ እናምጣውና እዚህ ጋር ኤቲስቶችን በእነሱ መምታት ይቻላል። ባቸው ዲስቶች አንድ ጊዜ ፈጠረና ፈጣሪ ፍጥረትን ዞራ ላይ አይደል የሚሉት? እሺ ዞራ አለ። ከዛ በኋላ በቃ ይኸውኛ። ስለዚህ ይሄ ለምንድን ያነሳውላችሁ? ኤቲስቶቹ የሚያነሱት እነዚህ ሶስቱን ነገሮች አንስተው ምናምን እንደዛ እንደዚህ እንደዛ የሚለው ለእነሱ ፈጣሪ የለም ለሚለው ክሌማቸው ወይም ደግሞ ሀሳባቸው ማስረጃ መሆን አይችልም። ለምሳሌ የዲስቶቹ አምላክ እነዚህ ሶስቱ አያስፈልጉትም። ዴስቶች ያልኳችሁ ቅድም የዲዝም እምነት አራማጆች ማለት ነው። ፈጣሪ ልክ የእሳቱን የሰጧችሁ ማለት የእሳቱ ምሳሌ ፈጣሪ ፍጥረትን ፈጠረና ከዛን ዞር አለ አይደል ያሉት። ስለዛ ፍጥረቱ ላይ የሚፈጠሩ ነገሮች ሁሉ የእሱ ጉዳይ አይደሉም። ምንም ኢንተርቬን አያደርግም፣ ጣልቃ አይገባም ነው የሚሉት። አሁን ይሄ ትክክል ነው እያልኳቸው አይደለም። እንዴት እንደምንመልሰው ከኛ አንጻር እነግራቸዋለሁ። ግን አሁን ለምሳሌ በአጭሩ በዚህ በዲዝም ፍልስፍና በእነሱ እምነት በእነሱ እንበለውና አስተምህሮ እንሂድ ካልን ኤቲስቶች ያመጡት ነገር ውድቅ ይሆናል። በቃ ይሄ እነዚህ ነገሮች ሶስቱ አትሪቢቶች ባይኖሩት ራሱ ፈጣሪ ስቲል መኖር ይችላል። ይኸው የኤቲስቶች አምላክ እንደዛ ስለሆነ ስለዛ ኤቲስቶች ስህተት ናቸው ማለት ነው። ግን ስቲል ክፋት ይፈጠራል። ለምን ከተባለ በአጭሩ ሁሉንም የማይችል ሆኖ አይደለም፣ እንደው መልካም ሳይሆን በክብር ነበር። በኋላ ግን ሰው ኃጢአትን ሰራ፣ በኃጢአትን ምክንያት ወደቀ። የውድቀት ዓለም ውስጥ ስላለን እንደነዚህ አይነት ነገሮች ይፈጠራሉ። እስከ መቼ? ሁሉም እስኪያልፍ ድረስ፣ ጌታችን ኢየሱስ እስኪመጣ ድረስ። ልክ ክርስቶስ ኢየሱስ ተመልሶ ሲመጣ እነዚህ ነገሮች ሁሉ ያበቃላቸዋል። እንደነዚህ አይነት ክፋቶችን የምናየው በአጭሩ የመጀመሪያው ነገር የወደቀው ዓለም ውስጥ ስላለን ነው። በወደቀው ዓለም ውስጥ መሆነን ግን እግዚአብሔር ሩህሩህ ነውና ቸር ነውና ቸር አምላክ ነውና እስቲል በምህረቱ እኮ ይጎበኘናል። በምህረቱ ሲጎበኘን በምህረቱ እየጎበኘንም አንዳንድ ጊዜ ክፋቶች ሲኖሩ እናያለን። የክፋቶቹ መኖር የተለያየ አሁን በዚሁ በወደቀው ዓለም ውስጥ መሆነን እንኳን አሁን ደግሞ እየመለስን ያለ ነው። በወደቀው ዓለም ውስጥ መሆነን ክፋቶች ብናይ አንዳንዴ ነጻ ፍቃድ የሚባል ነገር አለ። ሰው ነጻ ፍቃድ አለው። ነጻ ፍቃዱን ተጠቅሞ እግዚአብሔር ሳያስገድደው ማለት ነው። እግዚአብሔር አያስገድድህም። ስለማያስገድድህ ሰው ነጻ ፍቃዱን ተጠቅሞ የሆነ ክፋትን ሊያደርግ ይችላል። እግዚአብሔር ግን ይቀጠዋል። በኋላ ላይ እግዚአብሔር ግን ይቀጠዋል። ክፋት ለደረሰባቸው ሰዎች ግን እግዚአብሔር ደግሞ ይሾማቸዋል ነው። እንግዲህ እንዴት ነው ጀስቲፋይ የምታደርጉት ይህንን ከተባልን እንደ ክርስትናው ከሆነ የምንጠየቀው በዚህ መልኩ ማስቀመጥ ይቻላል። አንድም ደግሞ እግዚአብሔር ቀለል ያሉ ክፋቶችን ሊፈቅድ ይችላል። ከባድ ክፋቶችን በኋላ የሚመጡ ክፋቶችን ለማስቆም ለምሳሌ መብራት ቢጠፋ ለምሳሌ ክፋት ነው አለ እናንተ ያው መብራት ቢጠፋ ለምሳሌ አይ እንደው እነዚህ መብራት ኃይሎች አይናቸውን ያጥፈው ይላል አንዳንድ ሰው። ኦኬ እሺ መብራት መጥፋት ለኛ ክፋት ሊሆን ይችላል ማለት የማንፈልገው ነገር ስለሆነ፣ ግን መብራቱን ያጠፉት ምናልባትም መብራቱን ባያጠፉት ኖሮ ማለት ነው የሆነ የኤሌክትሪክ ነገር ምናምን ተቀጣጥሎ ሙሉ ሰፈሩን የሚያጠፋው ቢሆን የሚያነደው ቢሆን እንዳያነደው መብራት እንዲጨልም እንዲጠፋ መብራት ኃይሎች ይፈቅዳሉ ማለት ነው አይደል? ቀጣይ የሚመጣውን አደጋ ምንድነው ለመቋቋም ማለት ነው። እግዚአብሔር በአንድም በሌላም ምክንያት የባሰ አደጋ እንዳይመጣ እንደው ቀለል ያሉ አደጋዎችን ሊፈቅድ ደግሞ ይችላል። እና እዚህ ላይ ትልቁ ሌላው ልናውቀው የሚገባው ነገር ግን እያንዳንዱን ነገር ግን አናውቅም። የእግዚአብሔርን ነገር አያችሁ፣ ነቢየ እግዚአብሔርም እንደተናገረው ሰማይ ከምድር እንደሚርቅ የእግዚአብሔር ሀሳቡ ከኛ እጅጉን የራቀ ነው። ስለዛ እግዚአብሔር የሚያደርጋቸውን እያንዳንዱን ነገር የእርሱን ሀሳቦች ሁሉ ልንተነትን አንችልም። በአንድም በሌላም ምክንያት እንደው ከዚህ አንጻር ሊሆን ይችላል ብለን እንዲህ ልንናገር እንችላለን እንጂ ማለት ነው። ለምሳሌ አንድ ህጻን ልጅ የሆነ የኳንተም ፊዚክስ ምናምን ቢጠይቅ ይመለስለታል? አይመለስለትም አይደለ? አንድ ህጻን ልጅ አንድ ህጻን ልጅ የሆነ ከበድ ያለ ጥያቄ ቢጠይቅ ቢመለስለት ሊገባው የማይችለው አይነት ከሆነ አይመለስለትም አይደል? በቃ ቀስ እያለ ሲያድግ ያውቀዋል አይነት ነገር። ለምሳሌ ገና የ2 ዓመት ህጻን ልጅ እንደምንም እንደው አፍ አውጥቶ እንዴት ነው የተወለድኩት ብሎ ቢጠይቅ እንዲተደርጉ ብሎ አሁን ዲቴል የሚነግረው ሰው አለ? በፍጹም የለም። ለምን? አይረዳውም።